በሻ ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ። ምን ያህል ፈጣን እንደሆንኩ ምን ያህል የሰብሚሽን እና የመስበር መካኒክስ ፐርፌክት እንደሆነ it's not just the best in Ethiopia it's the best in Africa። ሴዶ ማርሻል አርት አዲስ ነገር ይዤ መጥቻለሁ ብሏል። ከመሸ ውድድሩን ማየት የሚፈልጉ የኔ አድናቂዎች ስጦታ አዘጋጅቼላችኋለሁ በሚል የለቀቀው ቪዲዮ አለ። ምንድነው ስጦታው? ያዘጋጀውስ ጊቭአዌይ ምንድነው? እሱን እንመለከታለን። ጆኒ አሁንም ከሴዶ ጋር የሚያደርገውን ፋይት አስመልክቶ በተደጋጋሚ እንደሚገልጸው እግሩን እንደሚሰብር ይገልጿል። ዳኛ ካላስቆመ በስተቀር የሴዶን እግር እንደሚሰብረው በጣም በእርግጠኝነትና በአቅሙ በመተማመን ሐሳብ እየሰጠ ነው። ጭላሎ ቲዩብ ከዚህ ጋር የተያያዙና ተያያዥ ጉዳዮችን ወደ እናንተ እናደርሳለን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንግዲህ ነሐሴ 21 የሚጠበቀው የአድዋ ፋይት ናይት ከፌስ ኦፍ በኋላ የበለጠ የተመልካቹን የስፖርት ቤተሰቡንና የመላ ኢትዮጵያውያንን ትኩረት ስቧል። ውድድሩ ቀኑ እየተቃረበ በሄደ ቁጥር ደግሞ አጓጊነቱና ውድድሩን ለማየት ያለው ፍላጎት በመላው ኢትዮጵያውያን ማለት ይቻላል ጨምሯል። የማህበራዊ ሚዲያም አንዱ መነጋገሪያ አንዱ አጀንዳ ሆኗል። በዚህ በኩል ሴዶም ሆነ የዚህ ዝግጅት አዘጋጆች ተሳክቶላቸዋል ማለት ይቻላል። ሴዶ ማርሻል አርት እና ጆኒ በተለይ የሚያደርጉት ፋይት በጣም ነው የሚጠበቀው። ሁለቱም በማህበራዊ ሚዲያ አሁን ድረስ አቅማቸውን በውድድሩ ላይ ሊያሳዩ የሚችሉትን ብቃት እየገለጹ በቪዲዮ ይለቃሉ። እሱ ደግሞ መነጋገሪያና የብዙ ሰዎች ጉዳይ ሆኗል። ሴዶ ማርሻል አርት በሚንቀሳቀስባቸው ቦታዎች ሁሉ አድናቂዎቹ በጣም እየበዙ ነው፣ ይከተሉታል። ሴዶ ጀግና ነው ይሉታል። ኪንግስ ሂር እያሉ ስሜታቸውን አድናቆታቸውን ይገልጹለታል። በመንገድ ላይ ሲንቀሳቀስ እንግዲህ የተቀረጸ ቪዲዮ አለ። ሴዶ ኪንግ አድናቂ ነን የሚል ቪዲዮ አለ። እሱ የፕሮግራማችን መነሻ መጀመሪያ ይሁንና እሱን ቪዲዮ ልጋብዛችሁ። ኪንግ is here ኪንግ ጀግናው የምር ጆኒ በተደጋጋሚ እንግዲህ ከሴዶ ጋር የሚያደርገው ውድድር በጣም ቀላል እንደሆነ የሴዶን እግር ሊሰብረው የሚያስችል አቅም እንዳለው ገልጿል። አሁንም በተደጋጋሚ ይህንን እየገለጸ ነው። ዛሬም ይህንን አረጋግጧል። ምንድነው ያለው? ዳኛው ካላስቆመኝ በቀላሉ የሴዶን እግር ሰብረዋለሁ። ሰው ከሚያውቀው በላይ ፈጣንና በጣም ቴክኒካል የሆነ ክህሎት አለኝ በሚል በራስ መተማመን ጆኒ ይሄንን ይገልጻል። ሴዶ እንደዚህ ሲደረግ የመከላከል አቅም የለውም ወይ? የጆኒ በተደጋጋሚ የሚገለጽለት አቅሙ አንዴ ከተጠመጠመ ጉልበቱ በጣም ኃይለኛ ስለሆነ ከጣለው ሴዶን ሊያሸንፍ ይችላል። ይሄ ቴክኒክ ነው በንቃተ ህሊናም ውድድር ጊዜ የታየውና ሴዶስ ግንዛቤ የለውም ወይ የሚል ጥያቄ የሚያነሱ አሉ። ብቻ በብቃቱ በጣም እንደሚተማመን በድጋሚ ጆኒ ገልጿል። እሱን ቪዲዮ ላስመልክታችሁና እንመለሳለን። ያለበትን ችግር ካወቀ ያለበትን ብዙ ሰዎች ታፕ ከማረጉ በፊት እኔ መስበር ፍጥነት የሌለኝ ሊመስላቸው ይችላል። ገና መሬት ላይ እንደጣልኩት ነው ታፕ ማድረግ ያለበት እንዳይሰበር። because መቼ እንደማገኘው ምን ያህል ፈጣን እንደሆንኩ ምን ያህል የሰብሚሽን እና የመስበር መካኒክስ ፐርፌክት እንደሆነ it's not just the best in Ethiopia it's the best in Africa and I feel like አንዴ ከያዝኩክ ቋንጣ አረጋለሁ። ሴዶ ማርሻል አርት አሁንም እንግዲህ ውድድሩ እየተቃረበ ቢመጣም ሁለቱም ለመምዶቻቸውን ለውድድሩ ብቁ የሚያደርጋቸውን ዝግጅት እያደረጉ ነው። ቪዲዮ ይለቃሉ፣ መልክቶቻቸውን ያስተዋውቃሉ። ሰው ውድድሩን እንዲመለከት ጉጉት የሚያጭሩ ሐሳቦች፣ ቪዲዮዎች፣ መልክቶች በማህበራዊ ሚዲያዎቻቸው በተደጋጋሚ ይገልጻሉ። ዛሬ ደግሞ የተሰራጨው ያው ከዚህ በፊትም የሚያደርገው ነው። በጣም ከባባድ ልምምዶችን እየሰራ ቪዲዮ ለቋል። ሴዶ ማርሻል አርት እንግዲህ የዚህ የስራ ውጤት አይደል ለአሸናፊነት የሚያበቃው። ስለ ንቦናም ላይ ጫና ይፈጥራል እኮ ጠንካራ ስፖርት ሲያሳይ በተጋጣሚው ላይ የሚያሳድረው ስለ ንቦናዊ ጫና አለ። ይህንን በማስመልከት ይመስለኛል የስፖርታዊ እንቅስቃሴዎቻቸውን ልምምዶቻቸውን አካል በቪዲዮ እየቆረጡ የሚጭኑት የሚያሳዩት። ሴዶ እስቲ የሚሰራቸውን ስፖርቶች ባጭሩ ላሳያችሁ። For up there.
የሴዶና የጆኒ የኤምኤምኤ ፋይት ጉጉት ሆኗል። ነሐሴ 21 የሚጠበቅ ነው። እንግዲህ በአድዋ ፋይት ናይት ከ10 ሰዓት ጀምሮ ዕለተ ሐሙስ በኢትዮጵያ መላው ኢትዮጵያውያን ትኩረት የሆነው ይሄ ፋይት ይደረጋል። በነገራችን ላይ ሁሉ ጊዜ በተደጋጋሚ እንዳልናችሁ ከዚህ ፋይት ጎን ለጎን የሚደረጉ የሚጠበቁ ውድድሮች አሉ። የቦክስ ውድድሮች አሉ፣ የሞንታይ ውድድሮች፣ የኤምኤምኤ ፋይቶች አሉ። በሴቶችም የሚደረግ አንድ ጨዋታ አለ። ይሄ በቴኳንዶ ስፖርት ላይ ትልቅ አብዮት የፈጠረ ነው ማለት ይቻላል። እስከ ውድድሩ ዕለት ድረስ እንግዲህ የሚጠበቁ አዳዲስ መረጃዎችን ደግሞ ወደ እናንተ እናደርሳለን። ያው ሁሌ እንደምላችሁ ጭላሎ ቲዩብ በዚህ ላይ ትኩረት አድርጎ ይስራ እንጂ ሌሎቹም ጉዳዮች አጀንዳዎቻችን ናቸው። ስለዚህ ቤተሰብ ሆኖ ሰብስክራይብ አድርጉን። ስለነበረን ጊዜ እናመሰግናለን።